ያስኩትን ጤፍ ልሸከምሎት ጋሼ ብሎኝ ቦርሳዬን ተቀበለኝ። ቶሎ ቶሎ በፍጥነት ሄዶ የት እንደገባ አጣሁት። እንዴት እንደሆነ እኔ እንጃ። የከተማ ጮሌ ገና ስትገባ እንዴት እንደሚያጠምድህ እንጃ። አይ አባ፣ ከተማ አንተ እንደምታስበው እኮ ሰው በእድሜው የሚከበርበት በሰውነቱ ደግሞ የሚታመንበት አይደለችም። ግን ደውለው ነበር መምጣት የነበረበት። እኔማ ለኔ እንዳትጨነቁ ብዬ የቋጠርኩትን ጥሪት ማንም ወሰደው። ኧረ ጦሴን ያልተባረከ ገንዘብ ነበር። አዎ አባቴ፣ በቃ ጦሳችንን ይዞት ገደል ይግባ። ዋናው አንተ ደህና መሆን ነው። ልክ ብለሻል ልጄ። አሁን ሄጄ ጎኔን ባሳረፍኩት። በቃ ግቡና እኔ ጋር ተኙ። ግድ የለም ጽናት ፍራሽ ላይ ነው የምተኛው። በሀገራችን እንግዳ አልጋ አያስለቅቅም። አልጋ ክቡር ነው። አይ ጋሼ ዝም ብለው ተጨንቀው ነው እንጂ እኮ ችግር አልነበረውም። ግድ የለም ልጄ፣ እንዳሰብከው አሳቢ ሰው ይስጥ። አሜን። አመሰግናለሁ ልጆች። ጽናት ግን ታድላ በጣም አሳቢና ቅልብ ያለው አባት ነው የተቻላት። እኔ ራሱ አባቷን ሳያቸው ምን ያህል ስብናን አላብሰው እንዳሳደጓት ነው የምረዳው። ኧረ በጣም ረጅም እድሜን ከጤና ጋር ይስጥላት። አሁን ለነገሩ ያው ብረት መዝጊያ ስላገኙ አያሳስብም። በልበል፣ እኔም ተቀምጬ ቀረሁ። ቀይ ላነሳሳ። ጽናቴ። አቤት አባ። ትምህርትሽ እንዴት ነው? ቆንጆ ነው አባ። ታዲያ ለምንድን ነው ውጤቴን ይልኝ ማቲ? እንትን ተመልሷል እንጂ እኮ አሳይ ነበረ። ተማመንብሻለሁ ልጅ። ወዴት ነው? ውሃ ጠማኝ። ውሃ ጠጥቼ እመጣለሁ። እንዴት ብዬ ነው? እኔ እኮ አውቄዋለሁ። ከእሷ ይምጣ ብዬ ነው እንጂ። ደህና እግዚአብሔር ይመስገን። ጨለማውን ወስዶ ብርሃኑን ያሳየን ጌታ። ምንድን ነው ድካሙ ነው መሰለኝ። ደግሞ ዛሬ አረፈድክ። አይ ምን ነው ግን አንቺ ትምህርት አትሄጂም እንዴ? እንትን አንተን ጥዬ ከመሄድ ብዬ እኮ ነው። እንዴ ለእኔማ ምሮ አለችልኝ። እንዴ አባ፣ አሁንማ ይረፍዳል። ከምትቀሪ ብትሄጂ ይሻላል። ለእኔ ደግሞ ምሮ አለችኝ። ከእሷ ጋር እጫወታለሁ። ይሻላል። እንዴት አደራችሁ? ኪራ ትምህርት ቤት ልሄድ ነው። የምን ትምህርት? ማለቴ አባትሽን ጥለሽ እንዴ? አይ ለእኔ ምሮ አለችልኝ። ምን ነው ደግሞ እጮኛ ምን ነው ጠፋች? ማናት? ቤተልሔም ናታ። ከእሷ ጋር እኮ ተለያይተናል ጋሼ። ውይ ልጄ መስማማቱ አይሻልም ነበር? ለማንኛውም እናንተ ታውቃላችሁ። ጽናት በቃ ሂጂ፣ አታርፍጂ። አሁን በቃ እሺ፣ ከዚህ አካባቢ ይዘኝ ሂድ። እኔ አእምሮዬ ሊፈነዳ ነው። አይዞሽ የኔ ፍቅር፣ ሁሉም ነገር እናልፋለን። እሺ እንዴ ካይረን ፀሐይ ይላል። ዛሬ ደግሞ በዩኒፎርም ነው ጭወል ነው ማፍታፍታ 6 እንኳን መጣ። እንደውም በእናትህ አባቴን እንዳይደብረው ብቻውን እንዳይሆን እሺ። አብረው ደግሞ ምግብ ሰርቻለሁ። አሙቅና ብሉ። ውትድር ነው እንዴ? ምንድን ነው ስነበት ምናምን አብዛሽ አትመለሽም እንዴ? በቃ ኖር ምን እኛ እንጣሳን ትሄጂ መቻች ወይ ይሄ ነገር ክፍት መሆኑን አይቼ እኮ ሳላንኳኳ ገባሁ። አባ ምን ነው? ቁጭ በላ። እሺ ትንሽ ራሴን አመም አድርጎኝ ልተኛ ፈልጌ ነበር። አባቴ ምን ነው? ሐኪም ቤት መሄድ አቆምክ እንዴ? ሐሙስ እኮ ቀጠሮ ነበረኝ። እና ቀጠሮ እያለን ወደዚህ የመጣኸው? ምን ላርግ ልጄ?
ከአንቺ የሚበልጥብኝ ነገር አለ? ባለፈው እኮ ናፍቀኸኝ ነው አባ እንደዛ ያልኩ። አባትሽ እኮ ነኝ። አፍ አውጥተሽ ባትነግሪኝም የተሰማኝ ነገር አለ። ምን አባ? የደበቅሽ ነገር እንዳለ ነዋ። አረ ምንም የለም አባ። ምን ልደብቅ እችላለሁ? እኔ እኮ አባትሽ ነኝ። ምንም ነገር ሳትሳቀቂ ንገሪኝ። እኔ ልጅ አሁንማ ሌላ ሰው ሆኛለሁ አባ። ፈገግታ እንዴት ናፍቆኝ እንደነበር። እንደዛማ ከሆነ ስስቅልህ ነው ሙሉ። ለእናትህ ደወልክላት? ኧረ አልደወልኩላት። ቆይ እንደውም ልደውልላት። አይ እኔ መኖሬ እንዳትነግራት። ለምን? ምክንያቱም እኔ እዚህ የመጣሁት ጉዳት አጋጥሞኝ ነው። እንዴ የምን ጉዳት? ምን ሆነ ነው? ተረጋጋ። እጄ ላይ ትንሽ ወለምታ ቢጤ አጋጥሞኝ። ማለት ወድቃ ነው? አይደለም፣ ማሽን እጄን ጠምዞኝ ነው። በእግዚአብሔር ቸርነቱ የተረፍኩት። ታሽቼ ትንሽ ተሽሎኛል። እዚሁ አንተ ጋር መጥቼ ትንሽ ላገግም ብዬ ነው የመጣሁት። ወይኔ አባ፣ ቆይ ለምን ደውለህ አልነገርከኝም? ወንድ ልጅ እኮ ነኝ። ይልቅ አንተ አያትህን ደውለህ ጠይቃት። ማውራት አትችልም እኮ። ብሶባታል እንዴ? እንደዛ ባይሆንማ እማ አትሄድም ነበር እኮ። እግዚአብሔር ይማራት እንጂ ሌላ ምን ይባላል? አዎ በቃ አረፍ ልበል። እኔም ገብቼ በኋላ እናወራለን። አባ የሆነ ነገር ልነግርህ ነበር ግን አስቸኳይ ካልሆነ በኋላ እናድርገው። እሺ አሁን ስለ ጽናት ምንድን ነው የምለው? አምላኬ ከአንዱ ችግር ወጣው ስል ሌላ ችግር ውስጥ እገባለሁ። አባቴ ለኔ ሲል ሕክምናውን ትቶ ሲመጣ በሌባ እጅ ንብረቱን ተሰረቀ። አባቴ ለኔ ሲል ስንት ነገር ሆነልኝ። ምንም ሳይጎለው ሞልቶ የፈሰሰ ሀብት እያለ እኔን እንጀራ እናት እንዳላይበት ሲል ለብቻውን አሳደገኝ። አሁን ደግሞ ለኔ ብሎ በከተማ ቤቱን ለቆ ሲንከራተት ማየት ለኔ ትልቅ ህመም ነው። ግን እኔ ለእሱ አንድ ትምህርቴን እንኳን መማር አቃተኝ። ለምን ግን? ለምንድን ነው ጽናት እንደዚህ ደካማ ይሆንሽው? ለምን? ያልተፈታ ህልም እየኖርኩ ነው። ደህና ነኝ። አንቺ 9 ሰዓት እንደዚህ ሩቅ ነው ለካ። እኔ እኮ አስገዳጅ ስራው ነው ቢኖር እንጂ ልቀር ነበር። አረ ለምን ሲባል ስንቱን ሰው አስቀርቼ እችላለሁ። በእኔ ምክንያት የብዙ ሰው ህይወት ሲበላሽ አየሁ። ደግሞ የማንኛው ታበላሸሽ? ለምሳሌ ቤቴ ያበደች። በቃሽ። ያንቺ ሞኝነት ደግሞ በዛ። እስከ መቼ ነው ለሁሉ ነገር ራሽን ተጠያቂ የምታደርጊው? እሷ እኮ ያበደችው እውነቱን አምና መቀበል ስላልቻለች ነው። ምን እያልሽ ነው? አላውቅም። አባቴን እንደዚህ ሆኖ ማየት ከበደኝ። በዛ ላይ ደግሞ የውሸት ወጥቶ ተማርኩኝ እያልኩኝ መመለስ በጣም ሰለቸኝ። እና ወይ ካልሆነ እውነቱን መናገር ነው። ምን ብዬ? በቃ ህይወትን ለማሸነፍ አንተንም ለመርዳት አሁን እየተማርኩ ሲሆን እየሰራው ነው በይው። በዛውም ስላንቺና ስለ ኪራ ፍቅርም ተናገሪ። በፍጹም እንደሱማ አይሆንም። እስኪ አስቢው፣ ልጄ እየተማረች ነው ብሎ እያሰበ ያለ አባት ይሄን ሲሰማ ምን ያክል ልቡ እንደሚሰበር። በዛ ላይ ደግሞ እዛ ስንቱ ላግባሽ ብሎ ሽማግሌ እያላገ አሻፈረኝ እምቢኝ ብዬ መጥቼ እዚህ ከሱ ጋር ፍቅር እንደጀመርኩኝ ሲሰማ። ፍቅር እኮ ማሳ ወይም ዘር አይደለም ወቅት እየጠበቀ የሚይዝሽ። እኔ ምንም አላውቅም፣ ግን አሁን ባለሁበት ሁኔታ ለአባቴ ምንም አይነት ነገር ልነግረው አልፈልግም። እኔ ግን መቼ ለራስሽ ማሰብ እንደምትጀምሪ አላውቅም። ጽናት ታውቆሻል፣ ራስሽን እያጣሽ እኮ ነው። ምን ላርግ ብለሽ ነው? አንዱን ስለው አንዱ እየተተካ ችግር ይመጣል። እሺ እሱን ተይው። አሁን ምሳ በልተሻል? ኧረ አልበላሁም። ምግብ የሚባል ነገር ትዝ አላለኝ። እንዴ ቆይ ፍቅር ሲይዝሽም ስትጨናነቂም ጨጓራሽ መቀጣት አለበት እንዴ? አይ ሰኒ፣ ከምግብ ጋር መራራቅ አይሆንልሽም አይደል? እና እስካሁን ሲንግል የሆንኩት እኮ ፍቅር ምግብ ይከለክላል ሲሉ ሰምቼ ነው። አንቺ አይደለም ፍቅር ሞት ራሱ ቢመጣ ከምግብ ጋር የሚለያያቸው አይመስለኝም። እሺ አሁን ሞት ካንቺ ሳይለየኝ የሆነ ነገር እንዘዝና እንብላ።